የተጠየቀውን አድርጋት መልስም። ምን ጠየቅሽኝ? ከሰው እኩል መሆን ትፈልጋለህ አትፈልግም? እንዴ እስካሁን ከሰው እኩል አልነበርኩም እንዴ? እሺ አልነበርኩም ካልሽኝ አድርጊኝ። ተቀበልህን መጥሪያ። የቀበሌ ነው የፍርድ ቤት? ኧረ ተው ጥጋቡ። አሁን ይሄ ወረቀት ምኑ የቀበሌ ይመስላል? ወይዘሮ ዘውዴ ቤት የበዓል ራት ተጠርተናል። አንዳንድ ሰው ይዛችሁ ኑ ተብለናል። እና እኔ ካንቺ ጋር ልሄድ ነው ማለት ነው? እስኪ ዛሬ ልጽደቅብህ። ጽደቂብኝ። ለመሆኑ የረባ ልብስ አለ ከሰው የምትቀላቀልበት? ለፈላልጋ አቶ አማረ የሰፋቸው ሙሉ ልብስ ይጣፋቸዋል። እናቱ ምን ነው ካላጣሁት ቀን በበዓል የምጋበዘው ብለው አልመጣም ብለው እድላይቱን ለእናቱ ሊሰጥ ሄዷል። ሲመጣ ይፈልግልሃል። እንደው ግን ፍሬ ራቱ ምንን በማስመልከት ነው አሉ? በህልሜ የቡና እርሻ ሳለማ በራእይ አስመስሎ ታየኝ ነው የሚሉት። በህልማቸው የቡና እርሻ ሳለሙ በራእይ ሲታያቸው ራት ከጋበዙን በሆናቸው ቢያለሙ ምን ሊያደርጉን ነበር? ወይ ካሜራ ደግና አትስደበኝ። ዘንድሮ ሽጉጥ ከደገነ ካሜራ የደገነ የበለጠ ያቆስላል። ለፍሬ ገነት ደግሞ መኪና እንደሌላት ቶሎ ገበያ መውጣት እንደማትችል ስላወቅ ሳር ቤት የሚገኘው ጋዲ ሱፐርማርኬት ሄዳ ደስ ያላትን አይኗ የገባውን እስከ 30,000 ብር የሚገመት ዕቃ እንድትወስድ ፈቅጄላታለሁ። በተጨማሪ የእሷንና የሰላምን የ3 ወር የሳውና ባዝና ስቲም አገልግሎት ወጪ እሸፍናለሁ። ለዚህም የሀብቱ ቢዩቲ ሳሎንን አመሰግናለሁ። ሀብቱ ቢዩቲ ሳሎን ሴምሲ አካባቢ ይገኛል። እኔና ጓደኛዬ በቅርቡ የከፈትነው የስቲም ሳውናና የውበት ስራ ማሰልጠኛ ተቋም ነው። ምን አለች? ተይ ቆይ ካሜራው አንቺ ፊት ላይ ነው ያለው። ከቻልሽ ሳቂለት፣ ካልቻልሽ ልክ አሁን እንዳለሽው ድርቅ ብለሽ ቁሚ። ጭብጨባ ምናምን የለም እንዴ? ለነገሩ ገብቶኛል። ያልተጠበቀ ስጦታ ለማመን ይከብዳል። ገና ምን አይታችሁ? የሚቀጥለውን ስጦታዬን ከመስጠቴ በፊት በዛ በበጋ በዛ በክረምት የሚለውን የልጆች መዝሙር የሚዘምርልኝ እኔ። ሰላም አርፈሽ ተቀመጭ። በዛ በበጋ በዛ በሙቀት እጮኛ ጠፍቶ ፍለጋ መሸበትና ሰቤት ገባ ልጅቷን አያት ተከናንባ። መዝሙሩ ለአማረ ነው። እንደምታውቁት ባለቤቱ ሀገር ውስጥ የለችም፣ ብቸኛ ነው። ለረጅም ጊዜ ብቻውን ቤተሰብ ለማስተዳደር ሞክሯል። ስለዚህ ከሰማይ ትራቨልና ቱር ጋር በመተባበር የአማረን ባለቤት ሀረግን ለ10 ቀን ሙሉ ወጪዋን ሸፍነን ልናስመጣት ነው። ምንድን ነው የምትዘላብደው? ሀረግ መች ትምህርቷን ጨረሰችና ነው የምትመጣው? አማረ ሀረግ ልትመጣ ነው? ዝም ብሎ ንፋስ አመጣሽ ወደ እኔ። አጥፋልኝ እሱን ካሜራ አጥፋልኝ እኮ ነው የምለው። አጥፋው ቤቢ፣ ካሜራውን እንዳታሰብር ልቀቅ። ከየት የመጣ ዘመናዊነት ነው በካሜራ እየቀረጹ መርዳት? ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች ምዕራፍ 2 ክፍል 25 ንፋስ አመጣሽ። ምዕራፍ 2 ክፍል 25 ንፋስ አመጣሽ። እንዴ! አረ ስለ ጉልበቱ አምላክ! ምን ነው ወይዘሮ ዘውዴ ጥሩምባውን በልክ ያድርጉት እንጂ። የምን ጥሩምባ? የመኪናውን ጥሩምባ ነዋ፣ ክላክሶን። በመንገዱ ላይ እኔ ብቻ ነኝ ያለሁት። ከመኪናው አንገቱን ብቅ አድርገው ሰላምታ ቢሰጡኝ እኮ ይበቃኛል። ዳሬን ይዤለው ሄዳለሁ። ክላክስ ያደረኩት እኮ ለሰላምታ ነው። ነው እንዴ? እንዴት ግሩም የሆነ ስልጣኔ ነው ባኮ። ለማንኛውም ፈጣሪ የተመሰገነ ይሁን፣ ጆሮዬ ደህነኛ ነው። ባፎ ሰላም ቢሉኝ ይሰማኛል። ከሀረጋ ተደዋውለን ነበር፣ አልነገረችሁትም? ሀረጌኔ ደዋይማ እርሷ እሷ ትላንትና በቫይበር ተገናኝተናል። ከሀረግ ጋር ይሆናል እንግዲህ። እኛም ተደዋውለናል፣ ግን አልነገረችኝም። ምን አወራችሁ ታዲያ? ከሚስቴ ጋር ምንስ ባወራ የግል ጉዳይ አይደለም እንዴ? ለምን ለርሶ ነግሮታለሁ። አዲስ ነገር አልነገረችሁትም?
ነግራይ ሊሆን ይችላል። ምን ፈልገው ነው? ምስኪን አሁንስ በጣም እያሳዘኑኝ እንደመጡ ነግሬዎታለሁ። አሳዝኖ ጀመር ደግሞ ጸሎቴ ሰርቷል ማለት ነው። እንዴት? ጎረቤቶቼ እንደኔ አይነቱን ደሃ ከመጥላትና ከመፍራት ወደ ማየትና መረዳት እንዲሸጋገሩ በብርቱ ጸሎት አድርጌ ነበር። ለማንኛውም ስላዘኑልኝ አመሰግናለሁ። ምንም አይደለም፣ ይገባዎታል። እሺ በሉ፣ ይበቃል፣ ይለፉ መንገዶን። እንዴ እርሶን አይቼ እኮ ነው ከቤት የወጣሁት። መልእክት ነግሬዎት ልመለስ ነው። በመኪና ተከትሎ የሚነገር ምን መልእክት ተገኘ? ነገ ማታ ምን ፕሮግራም አለዎት? በጊዜ ቤቴ ገብቼ መተኛ ፕሮግራም አለኝ። እንደዛ ከሆነ ልጆቹንና ያችን ፍሬገነት የምትባል ስትለፈልፍ ብቱን የማይደክማትን ሴትዮ ይዘው መጥተው ነገራት ቢጋበዙስ? እኔ ቤት ለማመን የሚቸግር ነው። ራት ግብዣ እርሶ ቤት? አዎ፣ ኢንቪቴሽኑን ልስጦታ። የጥሪ ወረቀት እንዳይለየዎት አደራ። አሃ፣ ሰርግ ወይም መልስ አለዎት ቤቱ? የለኝም። ምን ነው? ምርቃት ነው? አይደለም። እንግዲያውስ ጸበል ጸዲቅ ቅመሱ ነዋ። እሺ በቃ ስሙን መጥራት ያልፈለጉት ድግስ አለቦት። እንደዛ በሉት። ግን እርሶና ቤተሰቦ ብቻ ናችሁ የተጋበዛችሁት። ታዲያ ቡና ጠጡ አይሉንም? የምን ቡና? ራት ነው የጠራኋችሁ። በከተማው የታወቀ ሼፍ ደንበኛ አለኝ። ልዩ ፕሮግራም ሲኖረኝ እጠራውና ሰራተኞቹን ይዞ መጥቶ ወርቅ አድርጎ ደግሶ ያበላልኛል፣ ያስተናግድልኛል። አሃ፣ ልክ አሁን በከተማችን እየተዘወተረ እንደመጣው ቀብር አስፈጻሚነት። እርሶ ቀልደኛ ኖት። ልክ ነው፣ ድግስ አስፈጻሚ ነው። አንዳንዴ አምባሳደሮችን፣ ነጋዴዎችን፣ ባለስልጣኖችን ጋብዛለሁ። ያው ከስራ ጋር በተገናኘ እሱ ነው የድግስ ጣጣዬን ሁሉ የሚሸከምልኝ። የታገኙት ባኮ? እኔ ድግስ አስፈጻሚ የሚባል መኖሩንም አላውቅም ነበር። ፈለጉት? አረ ለምን? እንደው ለአድናቆቴን የጠየቅኩት። ለመሆኑ ስንት ይከፍሉታል? እንደ እንግዶቼ ብዛት ነው። ከ40,000 እስከ 100,000 ይቀበለኛል። ግን ቅር አይለኝም፣ ስራው ይክሰኛል። አንደኛ አንጀት አርስ ሼፍ ነው። ማን ይባላል? ይቅርታ አድርጉልኝ፣ እሱን እንኳን አልነግሮትም። ስሙን በማልጠራለው አለ የተባለ 5 ኮከብ ሆቴል ስለሚሰራና ሌላ ቦታ እንደሚሰራ አለቆቹ ስለማያውቁ ማንነቱን አልነግሮትም። ኤኒዌይስ ኮንፈርም ያደርጉኛል ወይንስ እንደሚመጡ እርግጠኛ ሆኜ ድግሱን ልቀጥል? እንዴ እርሶ ድግሱን ይቀጥሉ። አክብረው ጠርተውኛል። አክብሬ ካልመጣው ባለጌው ነኝ። አሃ፣ አይሆንማ። በኋላ ደግሼ ባይመጡ የተደገሰውን ልደፋው ነው። መድፋቱ ምንም አይደል፣ ግን ብዙ ነገሮች ይበላሹብኛል። ካልመጡ አሁኑኑ ይንገሩኝና ድግስ አስፈጻሚዎችን እንዳትመጡ ልበላቸው። እኛ መጣን አልመጣን የእርሶ ድግስ ለምን ይስተጓጎላል? ባንመጣን ይቀጥሉ እርሶ ድግሱን። ከማን ጋር ልቀጥለው? ግብዣው ለእርሶና ለቤተሰቦ ተብሎ እንደሚዘጋጅ ነግሬዎታለሁ። አሃ፣ ነገሩ እንዴት ነው? ለኔና ለቤተሰቤ ብቻ ለተዘጋጀ የራት ግብዣ ነው የጥሪ ወረቀት? ለመሆኑ ጥሪው ምንም በማስመልከት ነው? እሱን ስትመጡ ነው የምታውቁት። አዲሱ ዓመትን መምጣት ምክንያት በማድረግ ነው? አዎ፣ በቃ በዓልን አብረን እናክብር ለማለት ነው። በጣም ጥሩ። ከቤተሰቤ ጋር ልማከርና ልንገሮታ። ስንት ሰዓት ላይ ያሳውቁኛል ቤቢን እንድልከው? ኧረ ይላኩት። ስልኮን ከሰጡኝ አሁኑኑ ወደ ቤቴ ተመልሼ ተማክሬ እደውልሎታለሁ። ኖ ከቤቢ ጋር የምትጨርሱት ሌላ ጉዳይ ስላለ ነው። እኔ ቤት ማንኛውም አይነት ድግስ ሲኖር ወደ ግቤ በእግር አይገባም። ስለዚህ ቤቢዬ በመኪና ይዟችሁ ይመጣል። ስንት ሆናችሁ እንደምትመጡ ንገሩትና እሱ የሚያመጣውን መኪና ይምረጥ። ወይ ጉድ! አንድ አጥር የሚለየን ጎረቤቶች እኮ ነን። እርሶ ቤት ለመግባት መኪና ምን ያደርግልናል? ፊታችንን ብናዞር እንኳን እኮ ገብተናል ከመቀራረባችን የተነሳ። ቅርብ ከመሰላችሁ እንዲርቃችሁ ቤት ከመግባታችሁ በፊት የከተማውን አደባባይ ዞራችሁ መምጣት ትችላላችሁ። ሙሽራ አደረጉን። ምን ነው? በሉ ያዙ የጥሪ ካርዶን። ይሄ ሁሉ? እኔና ቤተሰቤ እኮ በጠቅላላው 5 ነን።
ጥንድ እየሆናችሁ ነው የምትመጡት። ደስ ያላችሁ ሰው ጋብዙ። ግን ይዛችኋቸው የምትመጧቸውን ሰዎች ስም ቀድማችሁ ንገሩኝና አስመዝግቡኝ። እንዳሉሽ። አሁን ወዴት እየሄዱ ነው? ልሸኞት? ኧረ አያስፈልግም። ትንሽ እግሬን አፍታትቼ ልመጣ ነው። እኔም የመኪናዬን ጎማ አፍታትቼ እመለሳለሁ። እንደውም ተውኩት። ወደ ቤቴ ልመለስና ስለ ድግሶ ከቤተሰቤ ጋር ልማከር። እንደዛም ከሆነ ይግቡና አብረን እንመለሳለን። ኧረ ተውኝ እንዴ! ምንድነው እንዲህ በምቾት ማጨናነቅ? እሺ፣ መኪና ሳዞር እንዳልገጮት ዞር ይበሉ። ኧረ ቆይ ራቱን ሳልበላይ መኪናው ራት እንዳያረጉኝ። ዘውዴ እኮ ጥሩ ሰው ናት። በአሁን ጊዜ ማን ደግሶ ቡና ጠጡ ብሎ ጎረቤቱን ይጠራል? የዓመቱ ደግናት ተብላ መሸለም አለባት። ደግነቷ ይቆየን። ምን አስባ ነው 6 ወር ሙሉ እዚህ ሰፈር ስንቀመጥ እንደዛ ለማየት ትጠላን የነበረች ፊቷን ታጨልምብን የነበረች ሴት ዛሬ በድግ ብላ ፀሐይዋ ጎረቤታችን የሆነችው? ቤቢ እንደነገረኝ ከሆነ ዘውዴ ክረምት አትወድም። ለዛ ነው 2 ወር ዱባይ ተቀምጣ የመጣችሁ። የኔ እናት እንግዲህ የቅዝቃዜ አለርጂ አስም ምናምን ይኖርባት ይሆናል። ቤቢ እናቱ ድግስ ለመደገስ ማሰቧን አልነገረሽም? ኧረ አልነገረኝም። ጠይቂው። ሰሌው ዳርዳሩን በጨዋታ እያስመሰልሽ አውጣችሁ። እሺ አሁን ይኸው ለምን ቡና ጠጡ ተብለን ተጠራን ብሎ ቁጭ ብድግ ማለቱ ምን አመጣው? አማረ እንዲህ ክፉ ሰው ነው እንዴ? ሰው ደግ ነገር ሲያደርግልህ ምን አደረገልኝ ብለህ እንቅልፍ ታጣለህ? ሰው ድንገት ተነስቶ ደግ ሲሆንና ያለ ተፈጥሮ ሰው ወዳድ ሲሆን ደስ አይለኝም። ድንገት ብድግ ብሎ ክፉ ነፍሰ በላ ሲሆንስ? ድንገት ክፉ ለመሆንም ደግ ለመባልም ምክንያት ያስፈልጋል። ከጎረቤት ጋር ቡና ለመጠጣት ምን ምክንያት ያስፈልጋል? ምን ነው ሞጃ ሰፈር በዓል በመጣ ቁጥር አንዱ ቤት ቁርስ፣ አንዱ ቤት ምሳ፣ አንዱ ቤት ራት እየተጠራራን ስንበላ ስንጠጣ ስንጫወት አልጎረበተ? እቺ ዘውዴ ናታ። ሰው ሰላም ስትል እንኳን ጥቅሟን አስልታ ነው። ምን አስባ ነው? እሱ ነጋዴ ስለሆነች ሊሆን አይችልም። እኔም ነጋዴ መሆኗን ያሳሰበኝ። ልትነግድብን ይሆን? ምን ይነገድብሃል? ነጭ ድሃ ለራስህ እኮ። ነጭ ድሃ ከሆንኩ ምን አደርግላታለሁ? ምንድነው የደገሰችልን ድግስ? ግን አባ መጠራታችን ደስ ካላለ ይሄን ሁሉ ካርድ ስትሰጥ ለምን ተቀብለ መጣ? ካርድ መቀበሌ እሽታዬን አይነግርም። ገና ከዚህ በኋላ እኮ ደውዬ ጥሪውን ተቀብያለሁ እነ ከሌን አስከትዬ እመጣለሁ ብዬ ስም አስመዘግባለሁ። ቤተ መንግስት አላረገችውም። ግን ቤቷን ቤተ መንግስት ነውና አሁን አንተ ቤተ መንግስት ቤት ይሁን መንግስት አይተህ ታውቃለህ? ኧረ እንደ ዘውዴ አይነት ትልቅ የሞጃ ቤትስ አይተህ ታውቃለህ ወይ? አላውቅም። ምን አለበት በዚህ አጋጣሚ እንኳን ገብተን ውስጡን ምን እንደሚመስል አይተን ብንወጣ። ይህን የመሰለ ቤት ለመኖር ባንታደል ለማየት እድሉ ሲገኝ ምን ነው ባልጠሙ እናንተ? እኔ እኮ እንሂድ አላልኩም ፍሬ ገነት። ምክንያቱ ይጣራ ነው። ምክንያቱም አራት ብሉ ነው። ደግሞ ምንም ቢሆን ቤቢ እያለ የእኛን ቤተሰብ የሚጎዳ ነገር አይደረግም። እመነኝ አባ። ቤቢ የዘውዴ ልጅ አይደለም? ለእኛ ምናችን ነው? ለእኛም የልጃችን ባል ነው። የት ነው ባሌ ሲሆን ያየኸው? ከእሱም ጋር ተጣላሽ ደግሞ እንደዛ በአንድ ክፍል ንብረት ስትሉ ሰንብታችሁ? ተውት፣ ግድ የለም እሱን ለምን እንተዋዋለን? አንቺ ፕሮፖዝ ሊያደርግልሽ ባልሆነ ምን ቢያደርግልሽ? ከምር አሁን እኛን ሰብስቦ ቤቢ ድንገት ተነስቶ ላግባሽ ቢላት ምን እንላለን? ኧረ እዛው ጉድጓድ ግባ ብለን እራቱን አፍንጫው ላይ ወርውረን እንወጣለና። እኔ አንቺን ብሆን ቤቢን አግኝቼ አዝማሚያውን ሁሉ አጠና ነበር። ምክንያቱ ሌላ ከሆነ በግልጽ ይነግርሻል። ላግባሽ ብሎ ሊጠይቅሽ ከሆነ ግን በፍጹም እንደማያውቅ ይሆናል። በምን አወቅ ይሄንን አንተ? ሴት ላግባሽ ብለህ ጠይቀህ ታውቃለህ? እና ቤቢ ቤታቸው በ5 ኮከብ ደረጃ ድግስ ሲደገስ አያውቅም ትላለች? ኧረ ተው፣ አባት ፊት የሚወራና የማይወራ ወሬ ምረጡ። እሱ በፍጹም ምክንያት ሊሆን አይችልም። ቀላል እኮ ነው። ዘበኛውን ጠይቋል። እንኳን የሚደግሱትን ድግስ የሚተነፍሱትን አየር ያውቃል ለማለት ነው። በጣም ጥሩ። እሽታችንን ከመግለጻችን በፊት ሁላችንም በየአቅጣጫው እናጣራለን። ለጊዜው ካርዳችሁን ያዙ። ምን አለ በመስኮት በኩል ብቅ ብለው ቢጠሩን? ምን አለ እንደዚህ ወረቀቱን ባይጫወቱበት? ደግሞ ለአንድ ሰው ሁለት። አዎ እንግዲህ ደስ ያላችሁን ሰው አስከትሉና ኑ ነው ያለችው። ለሰላም ያው ቤቢ ያለላት ነው። ቴዲ ይምጣ። የራስን ወቅሽ። ለራሴማ ፈልጋለሁ። የቤተ መንግስት መግቢያ ካርድ ተገኝቷል ብላት እምቢ የምትል ቺክ አጣ መስሎሻል? እንዴት ያምራል ወረቀቱ!
እጇ ይባረክ። እኔ እንግዲህ ድላይትን ይዤ እሄዳለሁ። ለልጆች ቦታ የለንም ይላል ከታች አላየሽው? ይሄን የሚያህል ሰማይ ጠቀስ ቤት ይዛ እንዴት ለልጆች ቦታ አይኖራትም? እና ድላይትን ማን ይጠብቃል? ኧረ ቆይ ንገሩኝ፣ ምን ማለቷ ነው ለልጅ ቦታ የለኝም ስትል? ፍሬ ገነት ደግሞ ይሄ ሰርግና ድግስ ቦታ የተለመደ እኮ ነው። ልጅ አታምጡብኝ፣ ህፃናት ታሳዩን ነዋ። ምን ስለሆነች ነው እሷ ልጅ አታሳዩኝ የምትለው? ልጇን አላደገችም እሷ? ልጅ አልወለደችም ወይ እሷ? ኧረ ትቶ ቀርችላታለሁ። እናንተው ሂዱ። ህፃናት ልጆቻችንን ጠልቶ እኛን ወዶማ ጉርብትናና ግብዣ የለም። ድላይትን ለምን አያቴ መታ አትይዛትም? አያት ልጅ ይዞ አማረ ከማን ጋር ግብዣው ጋር ይሄዳል? ሚስቱ እንደሆነ የለች እና እናቴን አስከትዬ ዘርማንዘሬን አቅጠልጥዬ ነው የሚሄደው። ምን ችግር አለው? እሳቸውስ ቤቱን ቢያዩት ቢጋበዙ ምን አለበት? ደህና ቤት ባይኖሩ ምን አለ አንድ የደህና ሰው ቤት አይተው ቢሞቱ? ምን አለበት የሚመስል ነገር ብታወሩ? ኧረ አይሆንም። በቃ እዚህ ጋር ምን እንደሚል አይታችሁታል? አለባበሷን ያሳምሩ። ምን መጀመሪያ እሷ ጥሪዋን ታሳምር። እንደ ቤተ መንግስት የመሰለ ቤት ቢኖራት ሀገሩን የገዛች መሰላት። እቺ ደግሞ ከልብሳችን ምን ጉዳይ አላት? ቆይ ጎረቤት ለመሄድ ደግሞ ከሰው መቀላቀያ ልብስ የለብሽ ልሂድ? ተውት ቀርቻለሁ። እንደው ምጣድ ለኩሼ ነው የመጣሁት። የራሳችን በዓል ምን አለን? ለምን አትመጡም ብትል ምን ልበላት? ልብስ የለንም። እንደዛ ሳይሆን ችክ የለን፣ ጊዜ የለንም በላት። ወይ ልጅ የሚይዝልን የለንም፣ ወይ ደግሞ እናት የለንም። እናታችሁማ ይሄኔ ዘውዴ ቤት የሚደገሰውን ድግስ እያማከረች ነው። እኔ እኮ የት ተገናኝተው ተዋውቀው ከምኔው እንደተወዳጁ ገርሞኛል። ይደዋወላሉ እኮ ከዘውዴ ጋር። ዛሬ ለምሳሌ ሀረግ ደውላ ምን ነገረች ብላ ጠየቀችኝ። አብልታና ጠጥታ መርዶ ልታረዳ እንዳይሆን በማታ ስራ አግኝታልህ ከሆነስ? ግድ የለም ሁሉንም ለኔ ተውት። ጎረቤት ሲደግስ መቼም ዝም ተብሎ አይታይም። ስራ ላግዝሽ ብያ ትሄዳለሁ። ሽንኩርት ላጥቆ አስመስጌ ልቧን ምርምር እንዳትሄጂ። እሷ ድግስ የሚያስፈጽምላት ግብረ ኃይል አላት። አንቺን አትፈልግሽም። ቀረውባታ እና ምን እናድርግ? አይዟችሁ ጊዜ ያለን። ጥሪውን ተቀብለናል ወይም አልተቀበልንም ብለን ውሳኔያችንን ከመናገራችን በፊት የራሳችንን ምርመራ እናድርግ። ከአንድ ሰዓት በኋላ መልሰን እንገናኝ። በጣም ጥሩ። አሪፍ። እሱ ያባት ለምን ይሆን በጥብቅ የተፈለግኩት? ውለታ ልውልልህ ነው። እሰይ ታድዬ፣ በግ ልትገዥልኝ ነው? በጉን አንተ ነው የምትገዛልኝ። እኔ ደግሞ ከሰው እኩል አደርግሃለሁ። ለመጨረሻ ጊዜ ሰርግ የተጠራኸው መቼ ነው? በ1976 የአብዮቱ 10ኛ ዓመት ክብረ በዓል ማግስት አባቴ በኢሰፓኮ ትልቅ ድግስ ያየኸውስ መቼ ነው? አዲስ አበባ ከተማ የተመሰረተችበት 100ኛው ዓመት ሲከበር የከፍተኛ የኪነት ቡድን አባላት ለካድሬ እንደ አንዳንድ ሰው ትዝታ ርቀቱ ከሰማይ ይልቃል። እሺ ሁሉንም ቶ መቼ ነው በሬ ሰንጋ ተጥሎ በህብረት ሲበላ የበላኸው? በቀበሌ ደረጃ ከሆነ ያለፈው የካቲት አይደለም ለካ ለግንቦት። ኧረ በጎረቤት ደረጃ እኔ እኮ በትርፍ ጊዜ በሬ ባርካለሁ። የበዓላት ዕለት ለምሳሌ በሬ አርደው በቅርጫ ለሚከፋፍሉ ከጓደኞቼ ጋር ሆነን ሳናዳላ እናከፋፍላለን። ከዛ ወዲያ እዛው በሚጥሚጣና በዋዜ አሳሩን እስኪ በላይ ይሄን ትኩስ ስጋ እንለውና የዓመት አምሮታችንን እንወጣለን። ስለዚህ ቅርጫ ስጋ አለና ዘንድሮ እንዴ ቅርጫ ስጋ እኮ በአሁኑ ጊዜ ከበዓል ውጪ ራሱን በሬውን ይገዛዋል። አንዳንድ ደጋዝኖ ከድርሻው ላይ ቀንጥቦ ካልሰጠን በምን አቅማችን? ሁሉ የኔ መደብ ካንተ መደብ በለጠ እያለ የሌላውን ስጋ በአይነ ቁራኛ እያየ ነው ስጋውን ይዞ ፈትለክ የሚለው። ተሸክመው ሲሄዱ እኮ ለአንድ ዓመት ሰውነት የሚሆናቸው ይመስላሉ። ጥጋቡ ለምን የተጠየቅከውን አጠር አድርጋ አትመልስም? ምን ጠየቅሽኝ? ከሰው እኩል መሆን ትፈልጋለህ አትፈልግም? እንዴ እስካሁን ከሰው እኩል አልነበርኩም እንዴ? እሺ አልነበርክም ካልሽኝ አድርጊኝ። ተቀበልህን መጥሪያ። የቀበሌ ነው የፍርድ ቤት? ኧረ ተው ጥጋቡ፣ አሁን ይሄ ወረቀት ምኑ የቀበሌ ይመስላል? ወይዘሮ ዘውዴ ቤት የበዓል ራት ተጠርተናል። አንዳንድ ሰው ይዛችሁ ኑ ተብለናል። እና እኔ ካንቺ ጋር ልሄድ ነው ማለት ነው? እስኪ ዛሬ ልጽደቅብህ። ጽደቂብኝ። ለመሆኑ የረባ ልብስ አለ ከሰው የምትቀላቀልበት? ለፈላልጋ አቶ አማረ የሰፋቸው ሙሉ ልብስ ይጠፋቸዋል። እናቱ ምን ነው ካላጣሁት ቀን በበዓል የምጋበዘው ብለው አልመጣም ብለው እድላይትን ለእናቱ ሊሰጥ ሄዷል። ሲመጣ ይፈልግልሃል። እንደው ግን ፍሬ ራቱ ምንም በማስመልከት ነው አሉ? በህልሜ የቡና እርሻ ሳለማ በራእይ አስመስሎ ታየኝ ነው የሚሉት። በህልማቸው የቡና እርሻ ሳለሙ በራእይ ሲታያቸው ራት ከጋበዙን በሆናቸው ቢያለሙ ምን ሊያደርጉን ነበር? ጋቡ አቤት ፍርዬ፣ የሰው ህልምና ራእይ መተንተኑን ትተን የራሳችንን ህልም ብናልም አይሻልም?
እንተኛ ነው ምትይ? ወይ ማበላሸት ፍርዬ አረ ይጥፋ ከፊቴ ዱርዬ ሰላም የፈለግሽውን ለምን አልነግሪኝም? ቀሚስ ነው የሚፈልገው። ስንት ጊዜ ልንገር? ኮይኛው እኮ አስጨንቆሻል። ላሽ ላይ ውጥር ብሏል። ብጥቅ ብሎ ይቀደድ። ምን አገባ? እዚህ ፑር ዝጋልኝ። ከዚህ በላይ አይዘጋም። ሰፋ ያለ ሳይዝ ከሳምንት በኋላ ይገባል ብለውሻል። እስከዛ እኔ ምን ልልበስላቸው? ነገ ምን ልልበስላቸው? ነገ ምን አለ? በዓል ነው። ሲሪየስሊ? ለበዓል ብለሽ ነው አዲስ ልብስ ምን ለብሽው? እና ለመቼ ልልበስልህ? ሁሉም ሰው እንዳንተ 365 ቀን ልብስ መግዛት የሚችል ይመስላል አይደል? እንደዛ አላልኩም። እኔ በአመት 4 ጊዜ ነው ለበዓል ልብስ የሚገዛልኝ። ለበዓል እኔ ሌላ ልግዛልሽ። የዚህኛው ቢገር ሳይዝ ሲመጣ ትገዣለሽ። የምን አይገባህም? ትልቅ ዝግጅት አለብኝ። ቆንጆና ዘናጭ ሆኜ መሄድ አለብኝ። እሺ መች ግዢው በቃ። ከዚህ ሁሉ የምትነግረኝ ነገር ካለ ለምን አትነግረኝም? እስካሁን እንድታወራ የተለማመጥኩ አይበቃም? ግብዣው ምንድን ነው? የምን ግብዣ? ምንድነው ደግሞ የምነግርሽ? አላውቅም ለማለት ነው። ምኑን? ነገ እራት እንደተጋበዝን አታውቅም? የት? ምን እንዳላወቀ ትሆናለህ? እሺ ነገ ማታ አንተ የት ነህ? ነገ ሙሉ ቀን እናንተ ቤት ነኝ። እናንተ ቤት ግብዣ እንዳለ አታውቅም? እኛ ቤት እኮ በወር በትንሹ 4 ጊዜ ግብዣ ይኖራል። እና ነገ ምንም ድግስ የላችሁም? ትቀልጃለሽ? My mother hates holidays. የበዓል ቀን እናቴ ተኝታ ስለምትውል ቤታችን በጣም ይደብራል። አባቴም ብዙ ጊዜ ውጭ ነው፣ አይኖርም። ነገ የት ነሽ አንተ? እናንተ ቤት አልኩሽ እኮ ሰላም። ቤተሰብ በዓልን እንዴት እንደሚያከብር እናንተ ቤት መጥቻለሁ። ካሁን ደስ ብሎኛል። እኛ እኮ በዓል የለንም። አስዌር እኛ ደግሞ ቤት አንኖርማ። የት ትሄዳላችሁ? እናንተ ቤት ግብዣ ተጠርተናል። ኖ ዌይ። ስለማልኖር በደንብ አልጠየቅኳትም። ማዘር ግን ነገ ጋዜጠኞች ስትጠራ ሰምቼታለሁ። ስራ ላይ ነው የምትሆነው እኮ። ጋዜጠኞቹ ተጋብዞ ሊሆን ይችላል። እውነትሽን ነው? ለሚካኤል አስክ በእናት ቤቢ እንዳታሳፍረኝ። ፕሮፖዝ ለማድረግ አስበህ ከሆነ አስቀድመህ ንገረኝ። እኔ ሰርፕራይዝ አልወድም። what ፕሮፖዝ? ምንድነው የምትይው? ሄሎ፣ እንዴት ኖት? እንኳን አደረሶ። ዘውዴ ነኝ። ለበዓል ችግረኞችን ለማብላት አስቤ በጣም ሩጫ ላይ ነኝ። ችግረኞች ሲበሉ ማየት ከፈለጉ እባክዎ ቤት ይምጡ፣ ካልሆነ መልእክት ይተውልኝ። መልሼ እደውላለሁ። አመሰግናለሁ። ሃይ ማም ወደ ላንጋኖ ልሄድ ነበር። ትፈልጊኛለሽ? ከፈለግሽኝ ደውይልኝ። መልካም ችግረኛ የማብላት ቀን። ላቪያ። ምን አሉ? አንቺ ራስሽ ምንድነው ያልሽው? ማን ነው እንደዚህ አይነት ነገር አምጥቶ የነገረሽ? ንፋስ ቢሆን ማን ፈቅዶለት ነው እንደዚህ አይነት ያልታሰበ ወሬ የሚያመጣልሽ? ሰይጣን። ሁለተኛ ሰይጣን የሚልሽን እንዳሰሚ። እኔና አንቺ ለመጋባት በጣም ገና ነን። እሺ አዎኔ ብትልም አላገባህም። እሺ እናት ምን አሉ ስለ ግብዣው? ምን አይነት ንፋስ ነው የማይመስል ነገር እያመጣ የሚነግርሽ? ኢንቪቴሽን እኮ ልከዋል። በንፋስ ነው? አረ በወረቀት አይመስለኝም። ከሆነም ለችግረኞች ተብሎ የተዘጋጀ ነው የሚሆነው። አንቺ ችግረኛ ነሽ? እኔን ስለማይመለከት ላንጋኖ ልሄድ ነው። ምንድነው የምትለው? ማነው እንደዚህ ያለ? ነፋስ። አበባዮሽ ለምለም፣ አበባዮሽ ለምለም፣ ጎረቤቶቼ ለምለም፣ ደግሱ በተራ ለምለም፣ ብሎኬት ደርድሬ ለምለም፣ ፎቅ እስክሰራ ለምለም፣ እንኳን ፎቅና ለምለም የለኝም አጥር ለምለም፣ እንዲሁ አድራለሁ ለምለም፣ ጅቡን ሳባረር አበባዮሽ አበባዮሽ ለምለም። አባቡ አይበቃም ወይ? ምን አደረገ? ይጫወት። ይልቅ እርሶ እየጠጡም እየተጫወቱም እኮ አይደለም። አዎ ካሜራ ፊት አፍራለሁ። ካሜራ ሲደገንብኝ እንኳን የምጫወተው የምተነፍሰው ይደነጋገረኛል። እንደዛ ከሆነ ልጆቹ ተንፍሱበት፣ አይከልክሏቸው። ብለን መጣን ዘውዴ ደጓን ብለን ብለን መጣን ብለን አበባዬ ለምለም፣ የአበባ እርሻሎች ለምለም፣ ፍፌ ደርድሬ
ለምለም ብለው ብለው ለምለም ጠርሙስ አንስቶ ለምለም ጎኔ ባለው ለምለም ከጎኔ ጎኔ ለምለም ኩላሊቴን ለምለም ብታመም እንኳን ለምለም የማልታከመውን እንዴት ተጫዋች ልጅ ነህ በሞቴ። ቆይ አንድ ጊዜ አባቡዬ የኔ ተጫዋች በዓሉን ምክንያት በማድረግ በእኔና በዘውዴ አስመጪና ላኪ ስም የ3 ዓመት የትምህርት ወጪህን የሚሸፍን 50 ሺህ ብር ሸልሜሃለሁ። ተጀመረ እያነሱ 50 ሺህ ብር ግንባር ላይ መለጠፍ። ደግፉን። እኔ እኮ በቴሌቪዥን የማየው ሁሉ ውሸት ይመስለኝ ነበር። ወይኔ ልቤ፣ በእውነት ደስታዬን ለመግለጽ ቃላት ያጥረኛል። እርሶ የዓመቱ ደግ ሰው ኖት። ባቡ ቁጭ በል። ከብረው ይቆዩ ከብረው በአመት ፋብሪካ ተክለው 30 ህንፃ ደርድረው ከብረው ይቆዩ ከብረው። በዓልን ለብቻችን ከምናከብር ጠያቂ ደጋፊ ከሌላቸው ጎረቤቶቻችን ጋር ብናከብር ከሰው አናገኘው ፈጣሪ ይወደናል ብለን ነው። ስጦታችን ይቀጥላል። እየተጫወታችሁ ጋዜጠኞች ስራችሁን አትርሱ እንጂ እየጠየቃችሁ ደግሞ እየቀረጻችሁ። እስኪ አሁን ደግሞ ሆያ ሆዬ በሉ። ሆያ ሆዬ ለሁሉም ጊዜ አለው ወይዘሮ ዘውዴ። ማለቴ ለሆያ ሆዬም ወቅት አለው። በቃ እኔ ዝም ብሎ ሰው ሆያ ሆዬ ሲል ደስ ይለኛል። ዘውዴ አንቺ ጉደኛ፣ ይሄን የመሰለ ቤተ መንግስት ውስጥ እየኖርሽ ነው እንዴ? ለካ ብትኮሪም አይፈረድብሽም። ምን ነው ብዙ ነገር አመለጠኝ እንዴ? እንኳን አመለጠሽ። ብለው ደግሞ ሆያ ሆዬ በሉልኝ ሲሉ ነው የደረስሽው። እኔማ የዘውዴን ቤት ስዞር ስጎበኝ ቆይቼ ደከመኝ። አቤት ቤት! አሁን ይሄ ቤት ብቻ ነው ይባላል? እና ምን ይባላል? ሀገር እኮ ነው። አሁን እኛም ዘውዴ መኩል ኖረን እንላለን። አቤት ርቀታችን፣ አቤት ርቀታችን። ዘውዴ ጨምሮና ጨማምሮ ይስጥሽ። ተአምር እንዳሳየሽ ፈጣሪ በተአምሩ የእጅሽን ይስጥሽ። ፍሬገነት ማዳነቁ አይበቃም። እኔ የምልህ ዘውዴ፣ ለመሆኑ ይህ ቤትሽ ቢሸጥ ስንት ያወጣል? እሱን ደላላ ይዘሽ ስትመጪ ነግርሻለሁ። እስኪ መጠየቁን ትተሽ ሆያ ሆዬ ጨፍሪልኝ በሞቴ። የምሸልምሽን አታውቂ። እኔ ደግሞ በሉ፣ እኔ ዘፈኑን ሳወጣ እናንተ ሆ በሉ። ሆ ቆይ ጀምራ። ሆያ ሆዬ ሆያ ሆዬ የኔማ ዘውዴ የደገሰችው ሀገሩን ሁሉ ቀርታ በላችው። እዛ ማዶ አንድ አዝማሪ፣ እዚህ ማዶ አንድ አዝማሪ። የኔማ ዘውዴ የዚህ ቤት ኗሪ። ፍሬገነት ዝም በይና ቁጭ በይ። ለምን ዝም እላለሁ? ይህን ሁሉ ሰውን ብርቱ እስኪተረተር አብልታና አጠጥታ ታለ ዘውዴ ምንድን ነው ትርፏ? አመሰግናለሁ ይባላል እኮ። እየበሉ እየጠጡ እየጋን ወንድም የሚዜው ከርፋፋ በሉት ባካፋ። ወይ ጉድ! እንግዳ ቤታችሁ ሲመጣ እንደዚህ ብቻህን በረንዳ ላይ ወጥተህ በመቆም ነው የምትቀበለው? ደብሮኛል። ለምን ደበረ? አንቺ አልደበረሽም? ለምን ይደብረኛል? አይቼ የማላውቀውን ቤታችሁን ስላየው፣ በልቼ የማላውቀውን ምግብ ስለበላው። ሰላም፣ አንቺን ደስ እንዲልሽ ብዬ ነው የመጣሁት እንጂ ቤታችሁ እኮ ነው። ወሬቨር ምንም ነገር ቢሆን እኔ ከልቤ እንደምወድሽ አውቃለሁ። የምወድሽ ስለምወድሽ ብቻ ነው፣ ለሌላ ለምንም አይደለም። ምንም የሌለበት ደዘርት መሃል ምንም ሳይኖርሽ ባገኝሽ እወድሻለሁ። አመሰግናለሁ። በዓል ባይሆንም እወድሻለሁ። እሺ። ካሜራ ባይኖርም እወድሻለሁ። እሺ። ሰው ባያውቅልኝም እወድሻለሁ። እሺ፣ አሁን እንግባ። እናቴ ካስቀየመቻችሁ ይቅርታ። እንዴ ምን አድርገው ያስቀይሙናል? እንደዚህ አይነት የተንበሸበሸ በዓል እኮ አይተን አናውቅም። እኔና እናቴ የተለያየን ሰዎች ነን። እሺ። እንኳን አደረሰሽ ሰላምዬ። እንኳን አብሮ ደረሰን ቤቢ። ስጦታ አላዘጋጀሁልሽ። ግድ የለም። በዛሬዋ ቀን አንድ እንኳን ቢሆን የሚወድሽ ሰው እንዳለሽ ማወቅ ከስጦታ በላይ አይደለም ነው። እወድሻለሁ ሰላምዬ። እንባ
እምባሽን እንዳላይ ሰላም። ምንድነው የሚያስለቅስሽ? ደስታ። ኦ ማይ ጋድ ስታለቅሺ ደስ አልሽኝ። ሰላም ይውጣልሽ ይውጣልሽ ይውጣልሽ። ቤቢ ሰላም ኑ ግቡ። ዘውዴ ንግግር ልታደርግ ነው እየተባላችሁ ነው። ሄይ እወዳታለሁ። እንኳን አደረሳችሁ እያልኩ ሁላችሁም ጥሬን አክብራችሁ ስለመጣችሁና ስላስደሰታችሁኝ ጽዋችንን እንድናነሳ ፈልጋለሁ። ለአዲሱ ዓመት አመሰግናለሁ። ያለን ለሌለን እያካፈልን በዓሉን ከችግረኞች ጋር ብናሳልፍ በእውነት ክፍያችን ከፈጣሪ እናገኘዋለን። ማም የቴሌቪዥን ጋዜጠኞች ሬዲ ናቸው? ኦኬ። የኔን ቤት እንደምታዩት በአማረና ከውጪ በመጣ ማቴሪያል የተሰራ ነው። አጥሬም ረጅምና የተዋበ ነው። ጎረቤቶቼ ግን አጥር የላቸውም። ባለፈው ጅብ መጥቶ እንዳስፈራራቸው ስሰማ በእውነት ከልቤ ነው ያዘንኩት። ምስኪን። ወይ በቃ ከሌላቸው እኔ ላሳጥርላቸው ብዬ ወሰንኩና በዓሉን ምክንያት በማድረግ ለአጥሩ ማሳጠራ የሚሆን ብር 200,000 ሰጥቻቸዋለሁ። ማም ግድ የለም ቆይ ካሜራ ደግና አትስደበኝ። ዘንድሮ ሽጉጥ ከደገነ ካሜራ የደገነ የበለጠ ያቆስላል። ለፍሬገነት ደግሞ መኪና እንደሌላት ቶሎ ገበያ መውጣት እንደማትችል ስላወቅ ሳር ቤት የሚገኘው ጋዲ ሱፐርማርኬት ሄዳ ደስ ያላትን አይኗ የገባውን እስከ 30,000 ብር የሚገመት ዕቃ እንድትወስድ ፈቅጄላታለሁ። በተጨማሪ የእሷንና የሰላምን የ3 ወር የሳውና ባዝና ስቲም አገልግሎት ወጪ እሸፍናለሁ። ለዚህም የሀብቱ ቢዩቲ ሳሎንን አመሰግናለሁ። ሀብቱ ቢዩቲ ሳሎን ሴምሲ አካባቢ ይገኛል። እኔና ጓደኛዬ በቅርቡ የከፈትነው የስቲም ሳውናና የውበት ስራ ማሰልጠኛ ተቋም ነው። ምን አለች? ተይ ቆይ ካሜራው አንቺ ፊት ላይ ነው ያለው። ከቻልሽ ሳቂለት፣ ካልቻልሽ ልክ አሁን እንዳለሽው ድርቅ ብለሽ ቁሚ። ጭብጨባ ምናምን የለም እንዴ? ለነገሩ ገብቶኛል። ያልተጠበቀ ስጦታ ለማመን ይከብዳል። ገና ምን አይታችሁ? የሚቀጥለውን ስጦታዬን ከመስጠቴ በፊት በዛ በበጋ በዛ በክረምት የሚለውን የልጆች መዝሙር የሚዘምርልኝ እኔ። ሰላም አርፈሽ ተቀመጭ። በዛ በበጋ በዛ በሙቀት እጮኛ ጠፍቶ ፍለጋ መሸበትና ሰቤት ገባ ልጅቷን አያት ተከናንባ። መዝሙሩ ለአማረ ነው። እንደምታውቁት ባለቤቱ ሀገር ውስጥ የለችም፣ ብቸኛ ነው። ለረጅም ጊዜ ብቻውን ቤተሰብ ለማስተዳደር ሞክሯል። ስለዚህ ከሰማይ ትራቨልና ቱር ጋር በመተባበር የአማረን ባለቤት ሀረግን ለ10 ቀን ሙሉ ወጪዋን ሸፍነን ልናስመጣት ነው። ምንድን ነው የምትዘላብደው? ሀረግ መች ትምህርቷን ጨረሰችና ነው የምትመጣው? አማረ ሀረግ ልትመጣ ነው? ዝም ብሎ ንፋስ አመጣሽ ወሬ። አጥፋልኝ እሱን ካሜራ አጥፋልኝ እኮ ነው የምለው። አጥፋው ቤቢ፣ ካሜራውን እንዳታሰብር ልቀቅ። ከየት የመጣ ዘመናዊነት ነው በካሜራ እየቀረጹ መርዳት? ችግረኛ እናበላለን የተባልነው እኛ ነው እንዴ? እርዱ ብለን ለምነንዎታል። ፍሬገነት፣ ሰላምና አባቡ ወደ ቤት። ወይዘሮ ዘውዴ ሰዎች ሲያደርጉ አይተው እንዲህ በአደባባይ እንዳዋረዱኝ ምንም አልሎትም። ዛሬ እኔ ምን አፋለኝና እናገራለሁ። ብቻ አመሰግኖታለሁ። ወይኔ ቀሚሴ እንደፈራው ተቀደደ። ሰላም ወይ ቤቢ ተመለስ። ወዴት ነው የምትሄደው? ሞን ሾራ አፈር ይበላ። አብልቶ ከሚሰድብ ይጠብቅ። ምን ነው ወይዘሮ ዘውዴ ትልቅ ሰው አይደሉ? የተረጂን ክብር ጠብቆ ሸሸግ አድርጎ ስለመርዳት አልተማሩ? ኢትዮጵያ አይደሉም? ምንድነው የምትሉት? ደግ በሰራ ደግ አልሰሩ። ጎረቤቶቹ ወገኖቹ አይደሉም እንዴ?
እርሶን እንዲህ ካሜራ እያሳዩ ቢሰድቡ ምን ይሰማዎታል? አጎረስ ኩጄን ተነከሱ። ሁለተኛ እንዳይጠሩ። ይሄን ንፋስ አመጣሽ ዘመናዊነት ይዘው እዛው ቤቶ ይቀመጡ። ለማንኛውም እንኳን አደረሳችሁ። እንኳን ይህን ሁሉ ለማየት አደረሰን። የወፌ ቆመች ድራማን በድምጽ የተወኑላችሁ አለማየሁ ታደሰ፣ ሙሉ ዓለም ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ አቤል ሀጎስ፣ ቤተልሔም ታየ፣ ፍቃዱ ከበደ የነበሩ። ድምጽ ቅንብር ፌሮዝ ጀማል፣ ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች